እነዚህ ሴሎች ለኢንሱሊን ምላሽ መስጠት ባቆሙ ጊዜ የደም የስኳር መጠን እየጨመረ ይመጣል። ይሄ ለአይነት 2 የስኳር በሽታ ዋነኛው ምክንያት ነው። በዚህ ጊዜ ሁለት ዋና ዋና ነገሮች ይፈጠራሉ ጉበት ላይ። አንደኛ ደም ላይ የጨመረን ግሉኮስ ለማስተካከል ሲባል ጉበት ከደም ይወስድና ወደ ፋት ይቀይረዋል። ያለ አግባብ ከተገቢው መጠን በላይ ፋት እንዲሰራ ይገደዳል ማለት ነው። ሁለተኛው እዚህ ጋር የሚፈጠረው ችግር ምንድነው? ኢንሱሊን ሬዚስታንስ ስላለ አዲፖስ ቲሹ ለኢንሱሊን የሚሰጠው ምላሽ ዝቅተኛ ነው። ኢንሱሊን ቢኖር ኖሮ ሆዳችን አካባቢ ወይም ደግሞ አዲፖስ ቲሹ ውስጥ ያለ ፋት ባለበት ተከማችቶ ይቆያል። ነገር ግን ኢንሱሊን ሬዚስት እያደረገ ነው ካልን ፋት ሞቢላይዝድ ይሆናል ማለት ነው። ፋት ሞቢላይዝድ በሆነ ቁጥር ትራይግሊሰራይድ እና ግላይሴሮል ወደ ደም ይረጫል። ፋቲ አሲድ ከወትሮ ከፍ ይላል ማለት ነው ደማችን ላይ። ይህንን ፋቲ አሲድ ጉበት ልክ እንደ ግሉኮስ ወደ ታግ ወይም ትራይግሊሰራይድ ቅባት ይቀይረውና የጉበት ስብ እየተባባሰ እንዲሄድ ያደርጋል ማለት ነው። ስለዚህ በአይነት 2 የስኳር በሽታ በእኒህና ሌሎች መሰረታዊ ምክንያቶች ጉበት ላይ የስብ መከማቸት ሊኖር ይችላል ማለት ነው። ስለዚህ አይነት 2 የስኳር ታካሚዎች የጉበት ስብ ምርመራ ማድረግ አለባቸው ተብሎ ይጠበቃል ማለት ነው። ሕክምናውም ውጤታማ የሚሆነው እንደዛ ሲሆን ነው። በነገራችን ላይ እዚህ ጋር የስኳር ሕክምናን ወይም ደግሞ የስኳር መጠንን ለማስተካከል የተለያዩ መድኃኒቶችን እየሰጠን በሌላ በኩል ደግሞ የጉበትን ጤና መጠበቅ የማይችሉ ከሆነ የመድኃኒት ሕክምና ውጤት አልባ ነው የሚሆነው። የሚታይም ነገር ነው። ይሄ እንግዲህ ብዙ የስኳር ታካሚ እንግዲህ በእኛ ሀገር ዳታ መሰረት እንደ ቀደም ብለን እንደተነጋገር ነው በጣም ብዙ የአይነት 2 የስኳር ታካሚዎች የፋቲ ሊቨር ችግር እንዳለባቸው ጥናቶች ያሳያሉ። በአንዳንድ የኢትዮጵያ ክፍሎች የሚገርምሽ አቤ እስከ 48 ድረስ አንዳንድ ቦታ ላይ ደግሞ እስከ 85% ድረስ አይነት 2 የስኳር በሽታ ያላቸው ሰዎች የጉበት ስብ አላቸው እና ችግሩ ምን ያክል አሳሳቢ እንደሆነ የሚያሳዩ ዳታዎች ናቸው። እነዚህ ሴሎች ለኢንሱሊን ምላሽ መስጠት ባቆሙ ጊዜ የደም የስኳር መጠን እየጨመረ ይመጣል። ይሄ ለአይነት 2 የስኳር በሽታ ዋነኛው ምክንያት ነው። በዚህ ጊዜ ሁለት ዋና ዋና ነገሮች ይፈጠራሉ ጉበት ላይ። አንደኛ ደም ላይ የጨመረን ግሉኮስ ለማስተካከል ሲባል ጉበት ከደም ይወስድና ወደ ፋት ይቀይረዋል። ያለ አግባብ ከተገቢው መጠን በላይ ፋት እንዲሰራ ይገደዳል ማለት ነው። ሁለተኛው እዚህ ጋር የሚፈጠረው ችግር ምንድነው? ኢንሱሊን ሬዚስታንስ ስላለ አዲፖስ ቲሹ ለኢንሱሊን የሚሰጠው ምላሽ ዝቅተኛ ነው። ኢንሱሊን ቢኖር ኖሮ ሆዳችን አካባቢ ወይም ደግሞ አዲፖስ ቲሹ ውስጥ ያለ ፋት ባለበት ተከማችቶ ይቆያል። ነገር ግን ኢንሱሊን ሬዚስት እያደረገ ነው ካልን ፋት ሞቢላይዝድ ይሆናል ማለት ነው። ፋት ሞቢላይዝድ በሆነ ቁጥር ትራይግሊሰራይድ እና ግላይሴሮል ወደ ደም ይረጫል። ፋቲ አሲድ ከወትሮ ከፍ ይላል ማለት ነው ደማችን ላይ። ይህንን ፋቲ አሲድ ጉበት ልክ እንደ ግሉኮስ ወደ ታግ ወይም ትራይግሊሰራይድ ቅባት ይቀይረው